የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ወደ ሀገራቸው በሚገቡ ሸቀጦች ላይ የጣሉት ቀረጥ በዓለም አቀፉ የንግድ እንቅስቃሴ ውስጥ ተጽዕኖ መታየት ጀምረዋል። በዚህ የቀረጥ እርምጃ አውሮፓውያኑም ሆኑ የእስያዎቹ ቻይናና ህንድ ከሌሎቹ ሀገራት የበለጠ ተጎጂ ሊሆኑ ይችላሉ የሚል ግምት አለ። በአሜሪካ ገበያ ውስጥ ካላቸው ሰፊ ድርሻ አንጻር ፕሬዝዳንት ዶናልድ ትራምፕ በቻይና ላይ ተጨማሪ የ50 በመቶ ቀረጥ ለመጣል መዛታቸው ደግሞ የዋሽንግተንና የቤጂንግን ምጣኔ ሀብታዊ ጦርነት መዘዙ ከባድ ስለመሆኑ አመላካሽ ነው። ከእንግዳው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በነበራቸው ቆይታ የተጣለውን ቀረጥ የማቆም ሀሳብ አለ ወይ የሚል ጥያቄ የቀረበላቸው ትራምፕ ሲመልሱ የተጣለውን ቀረጥ የማቆም ሀሳብ ግን መንግስታቸው ለጊዜው እንደሌለው ነው የጠቆሙት። Would you be open to a pause in tariffs to allow for negotiations? Well, we're not looking at that. We have many ያንን እየተመለከት ነው አይደለም። በጣም ብዙ ሀገራት ከኛ ጋር ለውይይትና ድርድር ጥያቄ አቅርበዋል። ጥያቄያቸው ፍትሃዊ ንግድ ይኑር የሚል ይዘት አለው። ተገቢውን ታሪፍ ይክፈሉ የሚል ነው አቋማችን። የአሜሪካኑ መሪ ታሪፍ ተከትሎ ከ50 የሚልቁ ሀገራት ናቸው የእንነጋገር ጥያቄ ለትራምፕ አስተዳደር ያቀረቡት። በተጨማሪው የ50 በመቶ ታሪፍ የተቆጣችው ቻይና ዛቻውን የራስን ፍላጎት ለማስፈጸም የተፈጸመ ኢኮኖሚያዊ ጥቃት ብለዋለች። በውጭ ጉዳይ ሚኒስቴር መስሪያ ቤቷ ቃል አቀባይ ሊን ጂያን በኩል አሜሪካ በጋራ ሰርቶ ማግኘት ስም ሌላውን የመቆጣጠር ፍላጎት እያሳየች ነው። የሁሉንም ሀገራት ህጋዊ ፍላጎት በመሰዋት የራሷን ጥቅም ለማስጠበቅ ተነስታለች። በዓለም አቀፉ ህግ ስም አሜሪካንን ማስቀደም ነው አካሄዱ። ይህ የአንድ ወገን ተጠቃሚነትና ኢኮኖሚያዊ ጥቃትን ያሳያል። ይህን የትራምፕ የቀረጥ እርምጃ ለቻይና እንደ መልካም አጋጣሚ የሚመለከቱት አሉ። ከቻይና ይበልጥ ከአሜሪካን ጋር የጠበቀ ምጣኔ ሀብታዊ ትስስር ያላቸውን ሀገር ጭምር ነው የትራምፕ እርምጃ ያስጨነቃቸው። የቻይናው ፕሬዝዳንት ሺ ጂንፒንግ ከሰሞኑ ወደ ቤጂንግ ከመጡ የአውሮፓ ግዙፍ ኩባንያ መሪዎች ጋር ይህንኑ የትራምፕ ታሪፍ መሰረት አድርገው መክረው ነበር። ኩባንያዎቹ ከሺ ጋር ተናበው ከሰሩ ዩናይትድ ስቴትስን በማግለል ጥቅማቸውን የማስጠበቅ እድሉ አላቸው የሚሉ የምጣኔ ሀብት ምሁራን አሉ። የትራምፕ የታሪፍ መዘዝ ከአውሮፓውያኑ በተጨማሪ በርካታ ሀገራትን ከአሜሪካ በማራቅ ወደ ቻይና የመሳብ እድሉ ሰፊ ነው። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ወቅቱን ፈታኝ ጊዜ ብለውታል። በበርሚንግሃሙ የጃጓር ኢላንድ ሮቨር ፋብሪካ ጉብኝታቸው ላይ በሰጡት አስተያየት አሜሪካ አደገኛ አክሳሪ ባለቻቸው ሀገራት ላይ ከፍተኛ ታሪፍ የጣለች ሲሆን ከነገ ጀምሮ ተግባራዊ ይሆናል ተብሏል። ከእነዚህ ሀገራት አንዷ የሆነችው ቻይና ደግሞ ከነገ በስቲያ አንስቶ ከዩናይትድ ስቴትስ በሚገቡ ምርቶች ላይ የ34 በመቶ ቀረጥ ለመጣል ተዘጋጅታለች። የትራምፕ ታሪፍ በአሜሪካ የአክሲዮን ገበያ ላይ ቅናሽ እያሳየ ሲሆን በዓለም አቀፍ ገበያ ላይም ተጽዕኖ መታየት ጀምረዋል። በጃፓንና ሆንግ ኮንግ ከ6 እስከ 9.8 በመቶ ያህል ማሽቆልቆል አስከትሏል። ይህን ጫና ግን የትራምፕ ባለሥልጣናት አሳንሰው እየተመለከቱት ሲሆን አለቃቸውም ካጋጠመ በሽታ ለመፈወስ የሚወሰድ መድኃኒት አድርገው ነው የቆጠሩት። ኢኮኖሚያዊ ድቀት አይኖርም፣ እርምጃችንም ኢፍትሐዊውን የንግድ ግንኙነት ለማስተካከል እየተወሰደ ያለ ውሳኔ ነው ብለውታል። የትራምፕ አስተዳደር ለታሪፍ እርምጃው ምክንያት ያለው የአሜሪካንን የገቢና የውጭ ንግድ ለማመጣጠን ሲሆን ይህን ታሳቢ ያደረገ የታሪፍ ስሌት ነው የትራምፕ አስተዳደር ይዞ የተነሳው። አሜሪካ ለቻይና ከምትሸጠው ጋር ሲነጻጸር ከቤጂንግ የምትሸምተው ይልቃል። በሁለቱ ሀገራት መሃል ያለው የንግድ ጉድለት 295 ቢሊዮን የአሜሪካን ዶላር ሲሆን ይህን ለማስተካከል ነው ትራምፕ እየሰሩ ያሉት ብሏል ኤፍፒ በዘገባው።